አንቺው ላይ መስክረውብሽ እስኪሄዱ ድረስ አለማፈርሽ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ። ያ ሁላ ሰው በተቀመጠበት የት አግኝቼው የት አይቼው እንደ ማንኛውም ሰው ጊፍተሪ ነበር፣ ጊፍት ይሰጠኝ ነበር። አለቀ። አምግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው። በሆነ አጋጣሚ ነገርሽ፣ በሆነ አጋጣሚ ምንድነው የበደልኩሽ? ምንድነው ያጠፋሁት? ህዝብ ይፍረድብኝ። ምንድነው? አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል። እኔ እኮ በገንዘብ ላንቺ ደርሼ ልሻቃለሁ። አንድም ብር ይሁን አስገቢ ስትኝ ብን ብዬ የማስገባ እኮ እኔ ነኝ። እኔ የበለጠልች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን አቧካሽን እስኪ በቃሽ። አቧካሽን እኔ ላውራ ብል እኔ አንቺ ወልሰሽ ሳራ ጋር ሄደሽ እንዴ አረጋይ የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የቱን እንደማወራ ሁላ ጨነቀኝ። ጋይስ ጨነቀኝ የቱን እንደማወራ። እውነት የትኛውን ላውራላችሁ? በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይ? የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀች። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻን ልታዋርጂ ነበረ ዝግጁ ሆነሽ የመጣሽ። ወይኔ ላውራ እድል ይሰጠኝ፣ እኔ ላውራ አንዴ፣ እኔ ላውራ ስታወሪ አንቺ ተዋረድሽ። ስታወሪ አንቺ ተዋረድሽ። ምን ጉድ ነሽ? ምን ጉድ ነሽ? የትኛው መቃብርስ ነው የምትገቢው? እውነት የኔ ጓደኝነት ላንቺ ይሄ ነው? አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች። ከእናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ልንገርሽ፣ የአስመሳይነትሽን ጥግ ልንገርሽ። ታስታውሻለሽ አይደል? የዛሬ ስንት ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች። ምንድነው ይሄ ልጅ አውቀዋለሁ፣ የት ነው የማውቀው ስልሽ ቀስ ብለሽ በጆሮዬ በኋላ እነግርሻለሁ አልሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አልሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኝ አይደል? እንዴት እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩት እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይሄን ጉዳይ ያወጣዋለሁ ብዬ ጅልናት ነው። ለካ ማኖ ስታስነካኝ ነው። እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉቺ ስለማታውቅ ነው አሁን መታ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺ ማብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅልነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያድርገውት ነው ልጁን ብለሽ ነግረሽኝ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ። እኔ አላውቅም፣ ማውቀው ነገር የለም። እነሱም ያውቃሉ እንደማላውቅ። እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች፣ ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ድውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከናንተ የወጣ አመለካከት ነው ያለኝ። አይሆንም ስለ አይሆንም ነው በቃ። ማንንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ።
አባላሽን እንጂ የትላንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጠው ምድር መርጣለሁ። ጀግና ነኝ ስልሽ በምክንያት አይስዌር ወንድ ነው ያሳደገኝ ስልሽ በምክንያት ነው። ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች የእናቴ ልጅ ለምን አይመጣም? የእናቴ ልጅ ደርሶ የሆነ ቦታ ሰሞኑን ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ አይስዌር ቱር ስትያይሽ ነበር እኔና አንቺ ስንደባበር። አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽ። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ብዬ አላወራው። በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድነው ፖይንትሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው? ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽውን እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽኝ የዛን ቀን ነው። የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ። ክፉም አልተናገርኩም፣ ምንምም አላልኩሽ። ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደረገ። ትላንት ግን ማን ነበር አስመሳዩ? ጋይስ ሼር አድርጉልኝ፣ ለሞኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ ያሳፈርኳቸው ያስቀየምኳቸው ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄ የሚወጣ። እኔ ትርፌ ይሄ ህዝብ ነው። እምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። የሳሪ ዳጣ ሀቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅ። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱን እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጣልተሽን ነበር እንዴ አብራሽን የነበርሽው? በዚህ ልክ ነበር እንዴ ቀን የምትጠብቂልን? አንቺ ነን ቀን የምትጠብቅልኝ ታያለሽ። ቀን ስትጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ የኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲማደርገው? አንቺው መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። ምንድን ነበር ፖይንትሽ? ይሄንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለት ምንም አልፈለኩም። በቃ ሁሉም ነገር ጊዜ ይፈታዋል፣ ሁሉም ነገር። አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትና በአደባባይ በገሃድ እኔ
ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? የምን ሀቅ? እስቲ ሀቅ ይወጣልሽን ይሄን ሀቅ ወጣልሽ ተባይ። ምን ሀቅ ኖሮሽ? ምን ሀቅ ኖሮሽ? ጭራሽ ደግሞ አንቺ ፈጥረሽ በባሌ ጠረጥራታለሁ ትያለሽ። ብላኛለች መሲት ያለሽ ትላንት እኮ ቆሌሽን ገፎት እኮ ታሜ ኖ እንደዛ አይደለም ያለችሽ ነው የተባልሽው። መተሽ መልክ ትሰሪያለሽ እዚህ ጋር እንዴ? ካንቺ በላይ ደግሞ ወሬኛና ውሸታም አለ እንዴ? ካንቺ በላይ ደግሞ ወሬ አቀባይ ለኔ ያለ እንዴ? ስላላወራውልሽ የትላንትናውን አንቺ ሲጀመር ባንቺ ነው እንዴ ያለቀስኩት? ባንቺን ያላለቀስኩም እንዳትሳሳቺ። ባንቺን ያላለቀስኩም። በእንዳንቺ አይነት ሴት የውሸት ኑሮ በምትኖር ሴት እኔ አልስቅም። እዛ ሌሎቹን ዋሻቸው። ሌሎቹ ላይ ድራማ ሰሪ፣ እኔ ላይ ድራማ ሰሪም። በነገራችን ላይ እኔ ላይ ድራማ ሰሪም ለማያቅሽ ቲክታክ ላይ ኮሜንት ላይ ለማያቅሽ እኔ ፈትፍቼ ነው ማቅሽ። ፈትፍቼ ነው ማቅሽ። አንቺ እኔ የቤታን እንኳን መጣሽ የቤታን ልደት የቀረሁት ብዬ እዚህ ላይ ብቻ ይጠምዱኛል። የቤታን ልደት አልመጣም። ይሄንን እንደ ታርጌት እኔ እኮ በጣም ስማርት እኮ ይሄንን እንደ ታርጌት አድርገሽ ይዘሽ መጣሽ። የቤታን ልደት ያልመጣሹ እንዲህ ነው እንኳን ስትኛልሽ። የቤታን ልደት ያልመጣሁት ይጠምዱኛል። ይሄድሽ ደግሞ ብለው ይጠምዱኛል። እኔ ደግሞ አሁን ከሁሉም ነገር የወጣው ልጅ ስለሆንኩኝ ይጠምዱኛል ያልኩሽ። ይሄንን እንደ ወሬ ይዘሹ መጣሽና አሁን ይሄንን ነጥብ ጣልሽ። አንደኛ። ሁለተኛ ደግሞ ብር አልሽ አንቺ እርዳታ እዚህ ቲክታክ ላይ የተረዳ ጉቺ በእናትሽ በዚህ አካውንት አስገቢ። የኢትዮጵያ ብር ፈልጌ ነው እኔ ድርሃም ቸግሮኝ መሲ እኮ ነኝ። አንቺ የኢትዮጵያ ብር አስገቢ ብዬሽ ብር አስገባሽ። ዛሬ በገንዘቤ ውዬልሻለሁ አልሽ። አየሽ ውሻ ነው የተፋው የሚል ሰው። ሁለተኛ ካንቺ በላይ ወረኛ የለም። ስሙን እዚህ ጋር አላነሳውም። የሆነ ሰው መኪና መንጃ ፍቃድ እዚህ ሀገር እየተማረ ነው ብለሽ እኮ ቁጭ አርገሽ የነገርሽኝ አንቺ ነሽ። እኔ ወረኛ ብሆን ያንን ሄጄ ለሌሎቹ ነግራቸው ነበረ። መልክ ትሰሪያለሽ እንዴ ደግሞ አንቺ እኔ ላይ መልክ ትሰሪያለሽ። መጣሽ ልክ እንደተበደ ህዝብ ይወቅልኝ እኔ ጥሩ ሰው ነኝ። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጠንቅቄ ስለማቅሽ መልክ ቀድማኝ መሲ ከመግባቷ በፊት ቀድሜ ልግባና ህዝቡን ላሳምር። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ የሄለንን ቤተሰብ እያስፈለግሽ የነበርሽው እኮ አንቺ እኮ ነሽ፣ እኔ አይደለሁም። ቤተሰቦቿ እህቷ፣ አክስቷ እዚህ አካባቢ ነው የምትኖረው ብለሽ ደባ ስትፈጽሚባት ሄለን ነጭ ቅማል ላይ እኮ እኔ ሄጂ በጃጓር ነው ለምኜ ጃጓርን ታይበላት ብዬ ለጃጓር የላኩለት ሪከርድ አለ። አንቺ እኔ ማለት ስትሰደቡ ፕሬዝዳንት ማሜ ካለ አንድ አበባ ስጥና ትገባለህ። ኦኬ እኔ ማለት ከጀርባሽ እንደዛ ነው ያክነኝ። ዛሬ ድራማ ትሰሪያለሽ እንዴ? እዚህ ጋር መተሽ ድራማ እዚህ ጋር ድራማ መስራት ድራማ ትሰሪያለሽ። ለሆነ ሰው መንጃ ፍቃድ ሊወጣለት ብሎ መኪና ሊገዛለት ብሎ ብር ስላልተሰጠው ዛሬ ረግጠናል ብለሽ ወሬ የምታቀብኝ ራስሽ። የሆነ ሀገር ቤታ ሄደች ብለሽ ያወራሽልኝ ራስሽ። ዛሬ መልካ እኔ ልንገርሽ ስለ ሳሪ ዳጣ ይውልሽ ቤተ ክርስቲያን ከፍቼ መዝጋት ካለብኝ ከፍቼ ዘጋለሁ። አንድ ቀን ስለ ሳሪ ኤርሚ መጥፎ ነገር ነግሬሽ አላቅም። ገባሽ? ለሳሪም በተመሳሳይ ስላንቺ መጥፎ ነግሬያት አላቅም። ለሳሪም በተመሳሳይ ለሙኒትም በተመሳሳይ ስላንቺ መጥፎ ነገር ነግሬያት አላቅም። ገባሽ? እኔ አይደለሁም የሄለንን ነጭ ቅማል ቤተሰብ በጀርባ ሳፈላልግ የነበርኩት እኔ አይደለሁም። ብትሰድበኝም አንድ ቀን ለሄለን መልሼላት አላቅም። እንደውም እኔ የምላችሁ አትመልሱላት ለሄለን ነበር የምላችሁ። እኔም በመሃል የመስዋዕትነት በግ ልታደርጊ አንቺ ራስሽን ነው የምነግርሽ። ልታደርጊ ቀድመሽ መጣሽ። ኧረ እባክሽ ሌላ የለሽም። ይሄንን ህዝብ ዝም ብለሽ እውነት ትክክልን ሸውጂ። አስመሳይ ካንቺ በላይ ደግሞ አስመሳይ አለ እንዴ? መጀመሪያ የእውነት ህይወት ኑሪ። የእውነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪል የምትቀናጭበትም ህይወት ኑሪ።
ገባሽ? እኔ ላንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት በቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብላ ብለሽ ስትነግሪ ለፊራ ሄጄ የሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መተሽ መልክ እንዳሰሪ ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋ ታረጊኝም። ላንቺ ያለኝን ቦታ በጣም ጠንቀቀሽ ስለምታቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምን አልሽ? ቲክቶክ ላይ ሀብታም ተጫዋች ሀቢብቲ ገባሽ? ለማያቅሽ ጧት ያገሬ ልጅ ብዬ ማታ ያገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ ብዬ ልንገራችሁ። ሳራ ዳጣ ላይ ይዤ የነበረው ቂም እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪከርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሳይ ትላንትና ሙሌ ዘሪው ጣልክ ሳራ ነች የቀዳችው ብላለች ብለሽ ነግረሽኛል አለ። እዛ ለነሳራ ደግሞ ሙሌ ነው ያሰማኝ ትያለሽ። እዛ ለሙኒት ደግሞ በጉቺ በራሷ ስልክ ነው የሰማሁት ትያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምጼ ተቀድቶ ለሷ ይላካል ብዬ እኔ ሳራን ተቀየምኩ? እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምጼን ቀድታ ትልካለች ብዬ? ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንዴ የምንፈራራው ብዬ። እችን ሁላ ድራማ የምትሰሪው ግን አንቺ ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ። ከዚህ ወዲያ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል። እንዲህ እንዳሁኑ ማለት ነው። አባላሽን አናከሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት ባንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ግን ድራማሽ እኔ ላንቺ ቃል አጣሁልሽ አንቺ ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘው ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። እቺ ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሐሳብ እዚህ አገር ላይ ከኛ መሃል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወኩሽ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩኝ? ለመጀመሪያ ጊዜ የታሜን ኮፊ ሾፕ ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊ ሾፕ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ እንዳጋጣሚ ዘመጥ ወይ እንደዚህ ረጅም ነክ እንዴ ብዬ
አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ አልፎ አገኛቸዋለሁኝ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረኝ ከሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበርኩም። ይሄ ላዩን ዳርዳሩን የሆነ ግንኙነት ታውቃላችሁ አይደል? ሐሳባችንም ስለማይገናኝ በሐሳብም አንስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺው ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩኝ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ ምን እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያችሁ። ከሙኒት እጄ ስነካካ እነሱ ፊት ነው በጆሮዬ ይሄ ልጅ አይቼዋለሁ የሆነ ቦታ። የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁን ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔን ጥዩ አረግሽኝ። ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አለ አይደል ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳ። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳበድ። ልክ አይደለም ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው። የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛ ከኔ እንደሄዱ መኪና ውስጥ ገብተው ደውል አድርጋ ሙኒት ጉዳዩን ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር ወይ የምትጠይኝ? የታኩር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽም? ግን በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው፣ ነይ አብረን እንሂድ። አንቺ ለኔ ምንድነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድነው የመለሽልኝ? ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻል። ምንድነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው። ለኛ ነግረሽናል፣ አውርተሻል። 100 ሺህ ሊከፈለው ነው ብለሽ ጃጓር ጋር በጊዜ ትደውያለሽ። ቢወጣ ማፍርበት ሚስጥር የለኝም እኔ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ። ምንም የምፈራው ነገር የለም። ከተባልኩት በላይ አልባለም። አለቀ። ሁሉንም ተብዬ ጨርሻለሁ እኮ። አንቺ አለማፈርሽ እዚህ ቤት አንድ ሰው ገስት ላይ ብታስገቡ ሞዴሬተሮች ሌላ ተአምር ሌላ ጉድ ነው። አንድ ሰው ገስት ላይ እንዳይገባ። አንቺው ነሽ የካድሽን በቁማችን የቀበርሽን አንቺ ነሽ። ሲነጋ ሌላ ሰማለሁ። ሲነጋ የቻልኩት እኮ ማውራት አቀቶኝ አይደለም። እኔ ሳወራ የሰው ክብር እንዳልነካ ብዬ ነው። ሁሉንም ዘርግፌ ካወራው የማከብራቸውን ሰዎች ክብር እንዳልነካ ነው እንጂ ማንንም አልፈራም። ማንም ሬድ ላይን አያበጅልኝም። ደግሞ ይሄን እንዳጠሪ ይሄን እንድጠሪ የሚለኝ ሰው የለም። እኔ እልህ ከፎቅ ላይ የሚያስወረውረኝ ባለጌ እኮ ነኝ። እኔ አይምጣብኝ። እኔ ማንንም አያስቆመኝም። መናገር ያለብኝ 1 2 3 እያልኩ ማውራ እኮ ነኝ።
እዚህ ጋር ያወራሁት እዛ ጋር መደግም ሴት እኮ ነኝ እኔ ከሚዲያም ፊት ከሚዲያም ኋላ ሰው እንዴት እንጀራ ቆርሶ አብሮ ይበላውን ይክዳል የካድሽን አንቺ ነሽ በቁማችን የቀበርሽ ጓደኛ አብሮነት እህትነት ስንል በቁማችን የቀበርሽ እኔን በአደባባይ ስታሰጭኝ ከርመሽ ሌሽ ማለሽ ነው ታም ያስታርቆኛል ብዬ ጸጥ ብለው ህዝብ ይስማው እንጂ ህዝብ ይስማ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ አይደል ለዛ ነበር የጠላሽኝ እኔ ግን ባልሽን ባይኔ አይቼው አለቅ ለኦዲየንስ እንደዋሽልሽ መጥቷል አብረን ነበር እዚህ ሄደን እዛ ሄደን ምናምን በይልኝ እያልሽ ዋትስአፕ ትኛለሽ ኮሜንት ላይ መጥተሽ ህዝብ ይመሰክራል ዋትስአፕ ስትኝ ዋትስአፕ በይልኝ ስትይ ጓደኛ አይደልሽ እልልሻለሁ ደስ ይበልሽ እንትና እኮ መጥቶ በዚህ እኮ ገብቶ እዛ ሄደን ተገናኝተን አንዴ ነው የመጣው አይደል በባለፈው ነው የመጣው ቢመጣ እኔና አንቺ ጸበኛ ነን ሳላየው ሳላገኘው ነው ሄደው መልክ እንዳሰር ይያልኩሽ ነው ሙኒትን ሼር አድርጉላት ሳሪን ሼር አድርጉላት ታሜንም ሼር አድርጉላት እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪም ትናገራለች ሙኒትም ትናገራለች እኔን ሄለን እኮ እኔን ነክታኛ ታቅ ቤተሰቦቼን የኔን ጉድ የምታወጣው አይለ የኔን የምትረግጠኝ የለ ምንም የለኮ ጉዳችሁን ማውጣት ስትጀምር የቤተሰብ አድራሻዋን ስታፈላልጉት የነበራችሁት እናንተ ናችሁ እኔ አይደለም አንቺ ነሽ እኔ ለመጣል ከሆነ ልንገርሽ እናቴ ትሙት ምድርና ሰማይ ይጣበቃል እኔ ለምኜ ወይ ከዛም ቀፍዬ ምኖር ሴት አይደለም ጀግና ነኝ አንቺ ጀግና አይደለሽም ኮራ ቀብረር ብዬ ነው የምነግርሽ የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ አንቺ እኔ ልንገርሽ በጣም እንዲ ነገር እንኳን ማቃመም ስለማልችል ነጥብ ጥላለሁ አይደለ ምን ነጥብ እንደጣልሽ ታውቂያለሽ ያ የተመላለጠው ልጅ መጥቶ የነገርንሽ ምንድነው የደበደቡትን ልጆች ነው የነገርንሽ እኔም ፎዚም ትመጣለች እዚህ ቤት ትናገራለች ገባሽ እሷም ትመጣለች እዚህ ቤት ምን አልሽ አሁን አንቺ ሙኒት እንደዚህ ብላለች ትንሽ አይሰቀጥጥሽም በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን ህዝቡ ስላወቀሽ በኔ ማዳፈኛ በኔ ማተርኮሻ የፈረደባት ያገሬ ልጅ ደሜ ኩላሊት የምትያት ነበረች በኔ ደግሞ አትደበቂም ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ ጣላታለሁ አይደለ አምርሬ ጣላታለሁ አይደለ በሷም ልትደበቂ ነው ሄድሽ አንቺ ስለ ወርቅ ታወሪያለሽ የካዝና ቁልፊት አለ የካዝና ቁልፍ ስጭኝ ጠብቁኝ እሺ አንዴ በነገራችን ላይ ልንገርሽ እኔ እንዳንቺ አይደለሁም አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር እል ነበር አንቺ ከሃዲ እኮ ነሽ አንቺ መንጃ ፍቃድ እየወጣለት እዚህ ነው ያለው ከመኩ ጋር እየተዝናኑ ነበረ አንድ ቦታ ነው ያመሹት ብለሽ ለኔ ስትነግሪኝ ነበር ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ አንቺ ያወራሹ ለኔ እኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ ሂዊያ ላይ እንደዛ ሰክርሽ ቲክቶክ ላይ ያለቀሽ ሄዳ ሁሉንም ነገር አጣጥባሽ እሷን የካድሽ ቀን ነው የበቃሽኝ መኩን ለጊፍት ነው የምፈልገው አንበሳ ይሄድሽ አትስጪ በአንበሳ አትጫወቺ ያወራሹን እኮ ለኔ ያወራሹ አንቺ ነሽ እኔ እኮ አይደለሁ አንቺ እኔ ሲጀመርኩ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ ሰው ሞተ ቢባል ስልክ አታነሽም ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ ገባሽ ሰው ሞተ ቢባል ስልክ አታነሽም መባል ነኝ ትላንትና ሀቅ የወጣ የምን ሀቅ መልክ እንዳሰሪ አልኩሽ ለጂጂኪያ ሄደሽ ስለኔ ስታወሪ ጂጂኪያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ
ጂጂኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂኪያ ወጣ የመጀመሪያ ቀን ቂም ያስኩብሽ ጂጂኪያ ወጣ እኔና አንቺ ያወራነው ሚዲያ ላይ ወጣ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ ብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነው ለጂጂኪያ ሄደሽ አውርተሽ ስለ ጂጂኪያ ደግሞ ሌላ ገልብጠሽ ነገርሽ። መልካት ሰሪ ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንቅሽ ይሄ መጨረሻ መልሴ ነው። ዛሬ ማሜ ፕሬዝዳንት ማሜ ምን ነበር የሚለው? ዚስ ኢዝ ምንድን ነበር የሚለው? ዘ ፋይናንሻል ምንድን ነው የሚለው? ማሜ የመጨረሻ ቀኔ ነው። ሙኒትን ሳሪን ጥሯት። ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሃይ መሲት እንዴት ነሽ ምናምን ብለሽ ስሚ፣ እኔ ትላንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣውላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሉ? ታም ያለ ሙኒት አለች። ሁሉንም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቂልኝ የነበርሽው አንቺ ልጅ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። አከሊ ብር ተበላች አከሊ እንዲያለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረብ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ። ወርቅ ልበሺ ድምቀቴ ነሽ አበባዬ ነሽ ጽጌረዳዬ ነሽ እንትኔ ነሽ አሸንጉልቴ ነሽ ቡቡዬ ነሽ። እንዴ ራሳሹ እንዴ ስለ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቃሉን ሙሉ ብለሽ ወርደሽ እንደዛልሽ ይለኔ ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደ ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፌ? እውነቱን ጥላቻሽ በምን እንደሆነ አወጣሽው። ያ ሁላ ሰው ተሰበሰበበት። አንቺን ህዝብ ታዘበሽ፣ አንቺን ህዝብ ተቀየመሽ። እዛ ነበር ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል። ስታባይኝ ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ስንት ዓመት ሊኖር ማለት ስንት ዓመት ልንኖር ነው? ይሄ ሁላ የምንናከሰው ስንት ዓመት ልንኖር ነው? ፋይናሊ ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል እኮ። ሞት አለ። ለምንድን ነው ሞት እንዳለ የረሳሽው አንቺ? እኔንስ ለምንድን ነው እንደዚህ የጠላሽ? ምን አድርጌሽ ነው እንደዚህ የጠላሽ? ለምን የጠላሽኝ በዚህ ልክ? ክህደት ውስጥ እኔ ላይ በዚህ ልክ ለምን አስፈለገ? ምን አድርጌሽ ነው? መብረቁ ድረስ ጃጓር ጋር በቀን 5 6 7 8 9 10 ጊዜ ነው የምትደውዩ። ምን አድርግ ነው የምትለኝ እስኪል ድረስ እዛ ሄደሽ ራስሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ያስገብተሽ ሳሪ ዳጣንም ሙኒትንም ራስሽ አስገብተሽ መተሽ ደግሞ ምን ብለሽ ታወራለሽ? ሙኒት 100 ሺህ ሰጣለሁ ብለዋለች። እኛንም ማጣት ስለማፈልግ እኮ እዛም ማጣት አትፈልጊም፣ እዚህ ማጣት አንዱ ጋር ቁሚ። እንደኔ ግትር ታውቂኝ የለኔ የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ። ላንቺ 3 ቤትሽ መጥቼ ሳጣሽ ስደውልልሽ አላነሳም ስትይ ደሃ ሲያለቅስ እኮ ፊት ለፊትሽ ነው የቆምኩት። ፊት ለፊትሽ አታደርጊውም፣ ካደረግሽውም እኔ ያለሁ ነው ያልኳት። እኔ ግን በጥላቻ አልነበረም እንደዛ ያልኩት። አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማነው። ሁሉንም አወራን እኮ ሁላችንም። ለኔ ሌላ ለዛች ሌላ ለዚች ሌላ ሁሉንም። ምንድነው የበደልኩሽ? እኔ ምንድነው የበደልኩሽ?
ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድርሃምን ቢሆን እኮ ስደውይልኝ አለው እምልህ እኮ ነኝ። ላስታውስሽ ብዬ ነው። ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። እኔ ስራ አለኝ፣ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው? ሸርሙጬ ነው የምኖረው? ምን አይነት ላይሰንስ ልትሰጪኝ ፈልገሽ ነው? አይኔ ብላሽ፣ አንቺ አይኔ ብላሽ ጓደኛ እንደናፈቀሽ ኑሪ፣ ሰው እንደናፈቀሽ ኑሪ። ጸጥ ስል እማልናገርበትን ምክንያት ስለምታቂ አናከሽ። ትላንትና ሳራ ያለቀሰችው አልሀበሻ ያለቀሰችው እንባ፣ ትላንትና ሳሪ ዳጣ ያለቀሰችው እንባ ጎርፍ ቢሆን ኖሮ እኔ ያለቀስኩት እንባ ጎርፍ ቢሆን ኖሮ ይዞሽ ሄድ ነበር። ትላንትኛ እዛ ቁጭ ብለን ያለቀስነው እንባ ያለቀስነው የኛ እንባ ጎርፍ ቢሆን ኖሮ እንባ አንቺን ይዞሽ ሄድ ነበር። አንቺን ነበር ያ እንባ ይዞሽ የሚሄደው። እመኚ። ቀለድሽብን እንደ ልብሽ። እኔ ላውራ፣ ለእኔ እድል ስጡኝ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ። እግዚአብሔር ይቅር ይበልሽ። ከትላንቱ ደግሞ ዛሬ የሰማሁት የባሰ በሽተኛ አደረገኝ። ከትላንትናው ዛሬ የሰማሁት ደግሞ በሽተኛ። ለምን እንደጠላሽኝ ባቀው፣ በምን እንደጠላሽኝ በባሌ ላልሽው ነገር እኔ ባልሽን ቀይ ይሁን ጥቁር አላውቀው። ጊፍተር ነበር፣ ቤቴ ይመጣ ነበር ምናምን አለቅ። ቀይ ይሁን ጥቁር እንጀራም አብሬያቸው አልቆረስኩም። ሲመጣም አላየሁትም። ላግኝሽ ብሎኝ ነበር። ሳራን ጠይቋታል። ካንቺም ጸበኛ በሆን ላግኛት፣ እኔ ሴት ጸብ መሃል አልገባም ብሎ ነበር። እኔ ግን ጨዋ ስላሳደገኝ የጓደኛዬን ባል ከጓደኛዬ ጸበኛ ሆኜ አላገኘም። ይሄን መልስ ነው ለሳሪ አልሀበሻ የነገርኳት። ነገ የዛሬ ዓመት የሚምጣ የዛሬ 2 ዓመት ከሷ ታርቀን ሲመጣ አብሬ ያገኛቸዋለሁ። ለአሁኑ ግን ይቅርታ በይልኝ፣ ማግኘት አልችልም። አየሽ፣ ወንዶች ናቸው እኔን ያሳደጉኝ። ከማትወጃቸው ቂም ከያሽባቸው ሰዎች እኔ የተጣላው ሲመስልሽ፣ እኔ ዞር ያልኩ ሲመስልሽ ደርሶ እኮ ጊፍተር ሆነሽ ነበር። ደርሶ 10,000 ጊዜ ስም መጥራት ጀመረሽ ነበር። ሰው ስለማያውቅ ኢትስ ኦኬ። ለኔ ግን ያወራሽው አላሳፈረሽ? ለኔ ግን ያልሽኝ ስትይኝ ይኖርሽው ልደት እንኳን የቀረሽበት ምክንያት እኔ ከልቤ ጓደኛ ነው። እግሯን አሟት ነው የቀረችው ያልኩልሽ። ለምን እንደቀረሽ ግን እኔም አንቺም እናውቀው ነበር። ዛሬ ደርሰሻች ወዳጅ መስለሽ እኔ የተጣላው እኔ ሰው የሸሸኝ የራቀኝ ሲመስልሽ ልትበቀኝ መጣሽ። ለምንድን ነው በቀሉ ሲያስፈልገው? ለምንድን ነው በዚህ ልክስ ጥላቻው? ለምንስ ነው ጠላሽ? ምንስ ነው ያደረኩት? ምንስ አድርጊ ነው ማለት? ለምንድን ነው የተጣላሁት? ለምን በቀል ፈለግሽ? መሀላችን እንዲህ ልታባይን እንዲህ እዛ እኔ እኮ ጋይስ ባወራ አይወጣልኝ። ያንቺን ስንቱን ነው የምናወራው? ስንቱን እናውራው? የማይገናኙ ሰዎች አልሀበሻንና ታሜ እኔ ግሩፕ አይደለሁም። አጋጣሚ የሚያገናኘን አንድ ሀገር ላይ የምንኖር ኢትዮጵያውያን የምንግባባ ሚዲያ ላይ የምንተዋወቅ ሰዎች እንጂ እኔ እኮ ግሩፓችሁም አይደለሁም። በጭንቅላትም ባስተሳሰብም ባመለካከትም አብረን አንሄድም። እንደማንሄድ ሐሳባችሁ ከሐሳቤ እንደማይገጥም ስለምታቂ እኮ ነው እደጅ አውጥተሽ ያቺን ነገር ለኔ ነግረሽኝ እኔ ጢው ብዬ ወንድ ነች እስቲ ሙኒት አድርገው አልኩኝ። ዛሬ ማታ ወጣለው ሚዲያ ላይ አልኩኝ ወንድ እስቲ ሙኒት ተጫወትሽብኝ። ግን እስቲ ወንድ ሙኒቴን ታድርግ እኔና እሷ የት እንደምንደረስ አስባልሽ። ከዛ ግን መኪና ውስጥ ሆነሽ ደግሞ ደውለሽ ለሷ ጉቺ እኮ ጉዳዩ ሚዲያ ላይ ይዤ እወጣለሁ ብላለች። ታሳዝኛለሽ፣ ታሳፍሪያለሽ።
እፈሪ ለራስሽ። ያንቺ መልካም ነገር ሚዲያ ላይ ይታያል። ያ ለበርዝዴ ባለቤትሽ ወርቅ ልኮልኛል። ያው አንቺ ልበል አንቺ ወርቅ ሰጥሽኛል በአደባባይ በሚዲያ ለዛም አመስግናለሁ። እኔ ግን በአደባባይ ስለማልሰጥ ህዝብ ስላላየልኝ ያንገቴን ወርቅ ወደድኩት ስትኝ አላበሻ ካንገቴ ላይ ፍትት አድርጌ አንገትሽ ላይ ይሄው ጓደኛዬ የታባቱ አንቺ ከወደድሽው ግን ሚዲያ ላይ አይደለም ህዝብ አያውቀው። ኤኒ ታይም እንደፈለግሽ ፒክ አድርገሽ አስመሳይ ጊንጥ ጉርጥ መርዝ እባብ እምትይኝ እኔ ነው ከኋላዬም ድብና አድርገሽ እያማሽ ከዛ ግን መተሽ እንጀራ አብረሽኝ ቁርስሽ ትበያለሽ። መተሽ አብረሽኝ በበቀደም ጸበኛ ነበር በማ በዛች ቪዲዮ በሰራችባት ልጅ ካስታወሳችሁ አንነጋገርም። ያንን ሁላ ድራማ ወተሽ ሰራሽ። እኔ ልጅቷን ወደ ሀገር ብትሸኝም ከጎንሽ አለው ስላልኩኝ አበድሽ። ያንን ሁላ ድራማ ሰራሽ። ጓደኛ ካደኛልሽ፣ ተካድኳልሽ፣ በዚህ ገባዋልሽ፣ በዚህ ወጣዋልሽ፣ ድብልቅልቁና ወጣሽ፣ ተአለቀሽ፣ ተላቀሽ፣ ተካድኩኛልሽ፣ ሰውም ሆ አለልሽ። ተዘጋግተናል። ከዛን ቀን በኋላ ሴረኛ ስለሆንሽ ስምሽን ሳልጠራ በበቀደም ብን ብለሽ መተሽ ጸበኛ ነን እኮ አልሀበሻ መተሽ እንደዛ አቅፈሽ ላይ ተጠምጥመሽ እኔ ወድሻለሁ ለኔ ብለሽ እንደሆነ የተቆጣሽኝ አቃለው። ማስመሰሉ ለምን አስፈለገ? ሚዲያ ላይ ያንን ሁሉ ድራማ ሰራሽ፣ ህዝብ አስነሳሽብኝ። በአካል ስታገኝኝ የምን ድራማ ነው? የምን ድራማ ነው? በአካል ስታገኝኝ ምን ያስፈልጋል? እየየ ስትችይበት ለቅሶን ትወጫለሽ እንባሽ በአራት ማዕዘን ቆይኛ እንዴ ጋይስ ትወጫለሽ ሚዲያ እንባሽ በአራት ማዕዘን። እኔ ነጭ ነው ልቤ፣ ጥቁር ነው ልቤ፣ ሰማያዊ ነው ልቤ፣ ብርጭቆ ነው ልቤ፣ መስታወት ነው ልቤ። ከኋላዬ እየወጉኝ አንቺኛ ከኋላ ከፊትም ሊወጋሽ እንደዚህ ያው እንደዚህ ማፈለሽ አፍንጫችንንም አፋችንንም አፈለሽ ነው የወጋሽ። መውጋት ቢሉት መውጋት አይደለም። አንቺኛን ይወጋሽ። አንቺኛም በቁማችን ይቀበርሽ። ሁላችንን ጋይስ እንደነፈራራ እኮ ያደረገችን ጀግና ነሽ። ግን ትችያለሽ። አፍሽን ሞልተሽ ያለ ማፈርሽ ፖለቲካ ስተነትን የኖርኩኝ ነኝ ያልሽ እኮ ትላንትና። ፖለቲካ ሳብራራ ስተነትን የኖርኩኝ ነኝ። ጓደኝነት ውስጥ እኮ ፖለቲካ ይሰራል። ፖለቲካ መተንተንሽ ሌላ ጉዳይ ነው። በፖለቲካም አይደለም በምንም አይደለም ጓደኝነታችን የነበረው ነገር ያው ጓደኝነት ልበለው አብረን ስለምንበላ አክቹሊ እናንተም ትናገራላችሁ። አባላችሁም ግሩፓችሁም እንዳልሆንኩኝ ብዙ ነገር እንደማያግባባን እናንተም ትናገራላችሁ። ሁላችሁም የምታውቁት ነገር ነው። ሁላችሁም በቁማችን ቁፍር አድርገሽ እኮ ነው ቀብር ያደረግሽን። ግን እኔ ቀብረሽኝ እንኳን ገለሽ ቀብረሽኝ ራሱ አልረካሽም። እኔን አልረካሽም። ገና 3 ሲኖትራክ ድንጋይ መቃብሬ ላይ ማስገልበጥ ትፈልጊ ነበር። ቀብራሽኝ ላይ 3 ሲኖትራክ ድንጋይ እምነሳ መስሎሻል? ሞታለች ብለሽ ራሱ አምነሽ አልበቃሽም። እንደገና ትነሳለች ብለሽ 3 ሲኖትራክ ድንጋይ ላይ ልገለብጪ ፕላን ነበርሽ። ህዝብ አስነስተሽብኝ ጨርሰሻል። ባንቺ ጭንቅላት የፈለግሽውን ጌም ተጫውተሻል። አዛኝ አባላሽን እስኪ በቃሽ። አናከሽን። እኔ ሙኒት መተሻል አበባ ስጭ ለሳሪ ዳጣ ሼር አርጊላት። እዛ ዙሪያ ለነበራችሁ አልሀበሻ ኦሬዲ ቲክቶኳን ዘግታ ወጣለች። ጨርሰናል። እናንተ ግን እዚህ ህዝብ ፊት እናንተ የምጠይቃችሁ ጥያቄ ስላለ ሳሪም ሙኒትም ሰራሽልን በቁማችን ገደልሽን ቀበርሽን ሁላችንን። ሙኒት ካለሽ አበባ ስጭ። ተጫወትሽብን። ታመልካት ሰራ ይሄ ወርቅ እዩት። ወርቅ ራሱ ስለመሆኑ ራሱ ማስረጃ እንኳን እዩት አይታይም ራሱ። ይሄንን የሶል ቦት ላይ ሄደን ትዝ ካላችሁ እኔም እሷም ሄደን እንደአጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በሷ ስልክ ደወለና እያወራን
እርጉዝ ነበረች፣ አጠገባችን እርጉዝ ነበረች። ባይዘው የምንም ችግር የሌለብኝ ልጅ ነኝ። ኦኬ ወርቅ ብርቅ አይደለም። ኦኬ ደወለችና ጃዊሰው ስለሷ እያወራን ነበር ምናምን። ሀቅ ለመናገር ይወዳታል፣ እወዳታለሁ ምናምን። አረ ችግር የለምና እንደው ከዚህ ሀገር እንደው እሷን ንቀራት እያልኩኝ እኔ ደግሞ በንጹህ ልብ ያወራዋለሁ። ገባችሁ? ከዛ እንደ አጋጣሚ እርጉዟ ምን አለችኝ? መሲ ጉቺ አንገት ላይ ያለው ወርቅ ሲያምር ስትለኝ፣ ወይኔ ጉቺ ይሄን ወርቅ ከየት ገዛሹ? እነሪም ጋር እኮ የለም ስላት፣ ወይንኪው ሰጁ አለችኝ። ብሩ ልስጥሽ ስላት፣ አረ ችግር የለውም 700 ድርሃም ነው አለችኝ። ያው ክር ነው የምታክለው፣ የክር ፀጉር ቤት እንደዚህ ይዘው ነሸጥ ምናምን ቅንድብ የሚስተካከል አይ ቲንክ ቤታ ቅንድብሽን የምትሰሩ በዚህ ነው መሰለኝ አልሽ። ኦኬ አልሽ። ዛሬ ወጥተሽ መልክ ሰራሽ። ስለዚህ ሳራን ሼር አድርግላታለሁ። እኔ ያስከፋዋት ነገር ካለ ትናገራለች ማለት ነው። እኔ ላይ ወጥተሽ ቅድሚያ መልክ አትሰሪም። ይሄ በነገራችን ላይ ከዚህ መብረቁ ሙኒት ገባሽ? ከዛ የቤታን ደጋፊዎች ሪፖስት አደረግሽ ነው የጠመድሽኝ። ትዝ አለሽ? ማናት በጓናት በስርዓት እንኳን የቤታን ደጋፊዎች እኔ አላውቃቸው። መልክ የሰራሽ በዛ ነው። የቤታን ልደት ለምን አልመጣሽም ስትይ፣ የታኩር መኪና ሊሰጥ ስትሄጂ ደግሞ እኔ ነኝ አልሄድም፣ እዛ ቦታ ላይ ከታየሁኝ ኢትዮጵያ ስለሚሄድ ለእኔ ጥሩ አይደለም ያልኩሽ እኔ ነኝ። እኔ አስመሳይ አይደለሁም። በነገራችን ላይ የሚያውቅ ያቀኛል። ገባሽ? መልክ አትስሪ፣ እኔ ላይ መልክ አትስሪ። ጭራሽ ዛሬ የሰማሁት አመመኝ፣ ትላንት የሰማሁት አመመኝ፣ ከትላንት ወዲያ ምንም አልሰማሽ። ምንም አልተውም። ለምን ተዋለው? ስታወራ ነው በነገር ሰው ሼር አድርጎልኝ የሰማሁት። ለታሜ ደውዬላት፣ ለሙኒት ደውዬላት ምንድነው የምትሉት አሉኝ ሁለቱ። ጭራሽ ትላንት ሀቅ ይወጣልኝ። የምን ሀቅ ነው ትላንት ያንቺ ሀቅ የወጣው? ያወራሹን የሰማሁት በጆሮዬ ነው። ሙኒት ነገረችኝ አላልኩሽ? ሳሪ ነገረችኝ። ስታሚኝ የሰማሁትኝ እኔ ሱቅ ጠዋት መጥተሽ ማታ ሄደሽ ስታሚኝ በስልክ የሰማሁትኝ እኔ ነኝ። ገባሽ? ከዛ ደግሞ ምን ብለሽ መጥተሽ በባልሽ ጠረጥርሻለሁ። አንቺ እኔ ራሱ እዚሁ ያስተዋወቅኩሽ ሰው አለ። ስለሱ ራሱ ብዙ ነገር ስትኝ እኮ እኔ ንቄ ትቼ እኮ ነው ልጁ እንኳን ሲደውልልኝ ሁላ ስልኩን ማንሳት እስኪያስጠላኝ ድረስ ማለት ነው። እኔ ራሴ ያስተዋወቅሽ። በነገራችን ላይ ለሱም ከነገረሽ ተጠንቀቃት ብየዋለሁ። ስለዚህ ሙኒትን ሼር አድርጌላታለሁ፣ ሳሪንም ሼር አድርጌላታለሁ። መልካት ሳሪ ምን ላይ በልጆችሽ ይዤሻለሁ ነይ ሳሪ ደውዬልሻለሁ። እሺ መጣው ብለሻል። ኑ እናንተ ለሐቅ የምትኖሩ ከሆነ ደግሞ ኑ ለሐቅ የምትኖሪ ሳሪ ዳጣ ሳሪ ሙኒትም ኑ ለሐቅ የምትኖሩ ከሆነ ኖ ዌይ ግን ቢሆንም ልልሽ የፈለኩት ምንድነው የዋለላትን አታቅም ያበላትን አታቅም። ከቤታዮ ጋር ምናልባት ልዩነት ሊኖር ይችላል። ከሁላችሁም ጋር ልዩነት አለን። አንቺም በፖለቲካውም ቢሆን ምናምን ልዩነት ይኖረናል። ግን ያ አለቀ በቀረ ዛሬ ሌላ ሰው ነው የሆናችሁት። ግን ጉቺ ስቴፕ ማሚን ከዳች። የጉቺ ብቻ እግዚአብሔር ይሁንሽ።
ልንገርሽ፣ ትላንትና ማሜን ከርተሻታል፣ ዛሬ ተታርቀሻታል። ቤታዩን ከርተሻታል፣ እኔን ትላንትና ከርተሽኛል። ከዛ በፊት ሳሚን ከርተሸዋል። ከዛ በፊት እኛ ጋራ ስትመጪ ዛሬ 5 ዓመት ከነዳልቻ ጋር ምናምን ስትመጪ ኦሮሞ ነኝ ብለሽ ነው የመጣሽው። እኔ መስለሽኝ ነው የቀረብኩሽኝ። ጉቺ አይስወር ነው ምልሽ። ይኸውልሽ ነግሬሻለሁ። ገና ምን አይተሽ ገና እንደዚህ እያልሽ ትጋለጫች። ለምን እንደሆነ ታውቂያለሽ? ሰውን ትቀርቢያለሽ ሳይፈልጉ 14,000 ሰው አለ። 14,000 ሰው እናቴ ትሙት። ህዝቡ ጠንቅቆ ያቅሻል። ህዝቡ ከጥንት ጀምሮ እስካሁን ያቅሻል። እኔንም ህዝቡ ጠንቅቆ ያቀኛል። ገባሽ? ትላንት ምን እንደነበረች ይታወቃል። ምን አይነት ፊት እንደነበራት ይታወቃል። ማንም ደስ ይላት ሲያልፍለት ጥሩ ነው። ግን ስቶፕ በቃ ይደብራል። በቃ በጣም ይደብራል። የተወሰኑ ሰዎችን ስለያዝሽ ብቻ ወይንም የሆነ ቦታ መደበቅ፣ ሰውን ማበጣበጥ ምናምን ውለት አታውቂም። ያ ነው እኔ መሲ ምልሽ ምን እንደሆነ ታውቂያለሽ? በእናትሽ ውጭ ለምን እንደሆነ ታውቂያለሽ? ወደ ሌላ ነው የሚለውጡት። አንቺ አሁን በጣም ነጥብ አስይዘሽባታል። ስለ ጆከር ተናግራለች፣ ስለ እኔ ተናግራለች፣ ብዙ ነገር። እንግዲህ አስቢው የዚህን ያህል ቀዳዳ ነሽ አንቺ። አንቺ ግን ከተናገርሽው ከለፈለፍሽው ምንም መሲ ላይ ነጥብ ምንም አላመጣሽ ምንም ነገር። ዝም ብለሽ ሀቄ ወጣ ሰማችሁ አይደል? ንግቡ ሙኒት ምን አቅሽ ወጣ? እንደ ጓደኛ አብራችሁ ያወራችሁት ነገር ሊኖር ይችላል። ጓደኛ ሲቀራረብ ብዙ ነገር ያወራል። አለቅ ተናገሪ ብለሽ ልጅቷን ክሰሽ አስፈራሪያት ብለሽ ወጥተሽ ለልጅቷ የምትቆሚ አይኖ ዩ ጉቺ አይኖ ዩ አቅሽ አለው። እኔ በደንብ ጠንቀቄ ነው ማቅሽ። ገባሽ? ለማያቅሽ ሂጂና ታጠኝ። አሁን ደግሞ እንትና ጋር ሂጂ። እዛው የፋሲካ ቀን ነበረ። እኔ ዴራ ሊሄድ መተሽ ካልወሰድሽኝ ብላ ደውላልኝ። ከምስር ጋር ቤት ነበር ሄድኩኝና ከቤቷ አነሳናትና ልንሄድ ስንል እኔ ስልክ ልገዛ የሆነ ሰው ስልክ ኦርደር አድርጎኝ አይፎን 17 ላመጣ ነው ብዬ ከዛ በነገር የልጅቷን ኬሳ ክሰሻት ምስር አለች ያልሞተች ልጅ ክሰሻት ብላይ ወዲያው መልክ ሰራች። አንቺ ሚዲያ ላይ ወጣ መሲ ግን እኔ ንቀሽ ብትታያት ለምን እንደሆነ ታውቂያለሽ? ኖ ሚጣ እኔ የጆከርን ስም አላነሳውም። ከስራሽ ከሄድ ኖ እኔ ተዋለኩ። ግን መልክ አትስሪ። በቃ ስራሽን ስሪ አንቺ። በቃ የራስሽን ስራ ስሪ። ጥሩ እንትን ላይ ነው ያለሽ። ውጭ በቃ ከሆነ ቦታ ተደውለውልኝ የእሱ ፎቶ አምጪ ብለውኝ እንደዛው ከደውሎ ከጠየቀሽ አዎ በያልሽኝ። ስሚ እንደውም ምን ልንገርሽ፣ በሬ ካራጁ ይውላል ማለት እሱ ነው። መንጃ ፍቃድ እያወጣ ነው ብለሽ ስትነግሪ ለማንም ሰው እንዳትናገሪበት ይበሉታል ያልኩሽ። አንቺ ዛሬ ወጥተሽ አትደብቅም። እኔ ልንገርሽ ወንድሜ ስትዩ እንዴት እንደሚሰቀጥጠኝ፣ ሚጣን እህቴ ውዴ ስትያት እንዴት እንደሚሰቀጥጠኝ ታወራለሽ እንዴ አንቺ? ዛሬ ነገሩን ጠምጥመሽ ወደኔ ማምጣት ፈለግሽ። ትላንትና የኔ ልጅ እኮ እየተሰደበች እኮ በነጭ ጂጂ ባንዴ ትላንትና የኔ ሀቅ ወጣ ያልሹ አንቺ አታፍሪ። እኔ ከሚጣ ጋር ሳወራ ምን ብዬ እንዳወሯት ሚጣ ትናገራለች። ስለሷ ምን እንዳልሽኝ አንቺ ታውቂያለሽ። አንድ ቀን ግን ሚጣ ጉቺ እንዲብላሻለች ብዬ ነግሬያት አላውቅም። እኔ ላይ ድራማ ልሰሪ ሰው እኔ ላይ እንዲነሳ። ይሄ ህዝብ እኮ ማተብ አለው፣ አገናዝቦ እኮ ያውቃል። አንቺ ምን እንደሆንሽ ጠንቅቆ ያውቅሻል። ምን እንደሆንሽ ጠንቅቆ ያውቅሻል። ምን እንደሆንሽ ጠንቅቆ። አንቺ ቀርበሹ ያልተለያየሹ ሰው አለ። እኔ ቀርቤው የተለያየሁትን ሰው አንድ ሰው አምጪልኝ እዚህ ሚዲያ ላይ መሲ ከመባል ውጪ ማለት ነው። መሲ ከመባል ውጪ እኔ ቀርቤው የተጣላሁት አንድ ሰው አምጪልኝ። እኔ ጊፍት 40 ሌብል ቤቴ ወንድሜ እያልኩ የካድኩት ወንድም ካለ አምጪ። አብሮሽ በልተው አብሮሽ ቤትሽን አሙቀውልሽ ታወራለሽ እንዴ? እኔ እኮ ስልክ ባለማንሳት እኮ የምታማ ሰው እኮ ነኝ። አንቺ እኔ ክፉና ሀሜትና ምንድነው እንኳን እኮ
ለይቼ እኮ ማላቅ ልጅ ነኝ። ጭራሽ ሀቅ ወጣት ያለሽ እንዴ? የታኩርን መኪና ልታደርሱ ስትሄዱ አንቺም ሳሪ ዳጣም ደወላችሁልኝ። ጭንቅላሽን አሰሪው እሺ፣ ደወላችሁልኝ። የዛን ቀን ስልክ ክፍት ሆኖ አንቺ ስታሚኝ ሳሪ ዳጣ ተከላከለችልኝ ብዬ ሳሪንና ሙኒትን ስላወደስኩኝ ጣምደሻሽኝ። የዛን ቀንም ታያሉሽ እነሱ ናቸው እያማሽኝ በጆሮዬ ሰምቼ ላይቬን ገብቼ ትላንት አብረን በልተን ጠጥተን እንዴት ታምኛለሽ ብዬ ስምሽን ሳልጠራ ተናግሬ ፈስ ያለበት እኔ አሁን እዚህ ጋር ሌባ ካልኩኝ እኔን ሌባ ብሎ የሆነ ሰው ከመጣ ያ ሰው ሌባ ነው ማለት ነው። ገባችሁ? ያ ሰው ሌባ ነው ማለት ነው። የዛን ቀን ምን አልሽ? ኮሜንት ላይ ጉቺ ጉቺ ሲሉ ለምን አላስቆምሽም አልሽ። አንቺን አይደለም አልኩሽ እንዳይከፋሽ ብዬ ማለት ነው። ከዛ ምን አልሽ? ሳሪ ናት ደጋግማ ስትጠይቀኝ የነበረችው ሳሪ ዳጣ ናት ደጋግማ ስትጠይቀኝ የነበረችው ብለሽ እሷን ስትጠምጃት አይደለችም ላንቺ አልኩሽ። አይደለችም እሷ እንደዚህ አታደርግም ብዬ ነው እኔ ለሳሪ እኔ ነኝ እኮ የሳሪን ሀቅ ያወጣውላት። ዛሬ ሀቅ ያወጣ ብለሽ ትመጫለሽ እንዴ? ረሳሹ እንዴ? በቀደም ራሱ ደውለሽ ያልሽኝ እኔ እኮ አንድ ትላንትና እኮ እንደውም ምንም ነገር አልተናገርኩም። የተናደድኩትና ያለቀስኩት እኮ ይሄ ባንቺ ምናምን እኮ አይደለም በሙሌ ነው። ታም ያለ ሙኒት አለሽ ሳሪ ያሉ ዛሬ ሀቅ ይወጣ ብለሽ የመጣሽው ማለት አታፊው ነገር ሆኖብሽ ድብን ብለሽ የምትጠብቂኝ ነገር ነበር። ድብን ብለሽ ቅጥል ብለሽ ተቃጥለሻል። ጨጓራሽ ነዷል በሶሊያና የሶሊያና ጊዜ ቂም ውስጥሽ አለ። ቀን ነበር የምትጠብቂልኝ። እኔ ተቃጥያለሁ ጋይሶች፣ እኔ ተቃጥያለሁ። አንድ ሁለት አይደለም። ወይ ጓደኛ ያሰኝሽ ግን ወይ ጓደኛ ወይ አብሮነት በቃ ወይ ሰው ያሰኝሽ። ሌላ ምልሽ ነገር የለም። ለዚህ ጉዳይ በጣም ታሜን ነው ይቅርታ የምጠይቀው። ለምን ከቤቴ ውጪ ምንም ነገር እንዳትሉ እዚህ ጋር ጨርሰናል ምናምን ብለሃል። እኔ ግን አልጨረስኩም። ዛሬ የሰማሁት የባሰ በሽታ፣ የባሰ ህመም፣ የባሰ ቁስለት ነው የሆነብኝ ጋይስ። በቃ በጣም ነው የታመምኩት። በጣም ነው የታመምኩት። አረ ጋይስ እኔ ነገሩ ሁላ ትዝ ሲለኝ ለራሴ እንዳዲስ እየገረመኝ ስቃለሁ። እኔ ቆይ ከሳሪ ዳጣ ብጣላ፣ ሳሪ ዳጣ የቤቴን ኪራይ ትከፍልልኝ፣ ሳሪ ዳጣ ከኔ ብትጣላ እኔ የቤቷን ኪራይ አልከፍልላት። ምንድነው አንቺ የምትጠቀም? ሙኒትና አልሀበሻ ቢጣሉ አልሀበሻ ራሷን የቻለች ሰው፣ ሙኒት ራሷን የቻለች ሰው፣ ያንቺ በነፊት ምንድነው ጥቅሙ? አብረን ብንሆን አይሻል? ጓደኝነቱ አብሮነቱ አይሻለንም ነበር? ምንድነው የምትጠቀሚው? እዛና እዚህ ለመኖር ማለት ለመኖር እንዳለ ራስሽን ችለሽ ነው አንቺ የምትኖሪው።
ለምኑ ነው ይሄ ሁሉ ማስመሰል? እኛ ጋር እኛን እነሱ ጋር እነሱ ከኛ ጋር ወሬ ይዘሽ ሄደሽ ለነሱ ከነሱ ጋር ወሬ ይዘሽ መጥተሽ ለኛ እንዴ ምንድነው ፖይንቱ? እንዴ እኔ እኮ ሚሊዮን ጊዜ እየሰማሁ ሁላ እንዳልሰማው አልፌሻለሁ። ስንት ነገር እየተነገረኝ ግን የሆነ ጊዜ ስባንንብሽ ላለ ሀበሻ ብያታለሁ። ተጠንቀቂያት ብዬ ጎሽ ሙኒት መተሻል እሺ ጉቺ እንዴት ነሽ? ደህና ነኝ ሙኒት፣ እንዴት ነሽ? አለን አልሐምዱሊላህ። እኔ ሙኒት 10,000 ስም ላይ ሳሪም ብትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት ቢካዝ ሞር ሁሌ የማገኛችሁ ሁሌ ገስት ላይ አብረን የምንገባ ምናምን በሚዲያው እንኳን የኔ ዓለም ሌላ ነው የእናንተ ዓለም ሌላ ነው አይደል? ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው። እንደው በህይወት ስተት ያጎደልኩት ከጓደኝነታችሁ ያማከራችሁኝን ያወራነውን ወይ የተነጋገርነውን አውጥቼ ሌላ ቦታ ያወራሁት ያስቀየምኳችሁ የሰራሁት በደል ስተት አለ? ለእኔ የለም ምንም አይነት ነገር። ትላንትም ተነጋግረናል። ምንም አይነት ነገር የለም። መልሳችሁን ግን አግኝታችኋል? አላገኛችሁ? አግኝቻለሁኝ። እኔ ለእያንዳንዱ ጥያቄ መልስ አግኝቻለሁ። ሳሪን ቼራሉና ሞር የተባላ ነው ጋይስ። እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ነው። ሞር የተቋሰል ነው። ፊት ለፊት አላወጣ ነውም እንጂ ልንገራችሁ ቀን እንድንጠባበቅ ነው የተደራረግ ነው። እኔና ሳሪ ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረኩት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃን እኔ ከልቤ አልፈታኋትም ሳራን። የእውነት ነው የምላችሁ ሳራን ከልቤ አልፈታኋትም። እንዴት ድምፄን ቀድታ እያልኩኝ እንዴት እያልኩኝ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል። ሁሉም አልሀበሻ እና ታሜ ጎሽ ሳሪ ነኝ ሳሪ ወይ እንዴት ናችሁ ጋይስ? እንዴት ናችሁ? አለን ያው ትላንት ቤት ተናል ሳሪ ሰዎች በሰሩት ድራማ ስላንቺ ልቤ በቃ ብሎክ ሆኗል። ሪጀክት ያደረግሽ ነበር ብይሻለሁ አይደል? አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨርሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቃታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለኔ አውርተሽልኝ ወይ እኔ ላንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? እኔ ማርያምን አይተሻል ትናንትና በጣም ማለት ከምልሽ በላይ ነው። ውስጤ በጣም እንትን ያለው ግን ትናንትን ፈተናል። ነገር ግን አንዳንዴ ይገብሻል በጣም ከባድ ነው። ጉቺ ባልዋልሽበት፣ ባልሄድሽበት፣ ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል። አይተሻል ትናንትና በጣም ያለቀስኩት። ግን እውነትም አሁን ስናገር ጉቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋር አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምንም የምመጣው
አንቺና መሲ በጣም ጓደኛ ናችሁ። እኔ ደግሞ በማከል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለ። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበል ነው። ትናንትም ብያለሁ ምንድን ነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያምን በጣም ነው የደከመኝ። ታውቂያለሽ፣ በጣም ነግሬሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያምን ጉቺ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ 2-3 ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም። አለቅ እኔ ሁላችሁ ነው። አመሰግናለሁ። ሌላ ምንም ልላችሁ ጌታን እኔ ጋይስ ልቤን ሁላ ነው የሚያመኝ። ብታምኑ ባታምኑ ከትላንት ጀምሮ ልቤ ሁላ ትመታለች። I don't know why ለምን በዚህ ልክ በዚህ ርቀት እንደተፈለገ። እግዚአብሔር ግን ልብ ይስጥሽ። ዛሬም ቢሆን እምልሽ እግዚአብሔር ልብ ይስጥሽ። ጠዋትም ጽፌልሻለሁ አልተቀየምኩሽም ብዬሻለሁ። እግዚአብሔር ልብ ይስጥሽ። አዘንኩብሽ፣ ልቤ ተሰብሯል። ግን ቅያሜ ረጅም ርቀት ታንኮል ምናምን 5 ሳንቲም የለብኝም። ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር። ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበር አልሽ። ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ። ስለዚህ ከባልሽ ስለተጠረጠርኩ በዚህ ልክ አንቺ ስለጠረጥርሽ ስሜ መጥፋት የሆነ ነገር ይመደበላለቅ ሚዲያ ላይ ያለኝን ኢሜጅ ለማበላሸት ምናምን አላስፈላጊ እኮ ነው። አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ። ይሄ ነው ደግሞ እኔ ረፍቴ ነሳኝ እኮ ጋይስ። ለዛ ነው ይሄን ፓርት የምደጋግመው። እሷው መብረቁ ጋር ደዋይ፣ እሷው ሳሪን ግሩፕ ላይ ያስገቢ፣ እሷው ሙኒትን ግሩፕ ላይ ያስገቢ፣ እሷው ወሬውን አውሪ። ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100,000 ብር ሰጣለሁ አለችው። የትኛው ጉድጓድ ነው የምትገቢው? አንቺው ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ? 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደዋይ ያለ እረፍት ነፍስሽ ተጨንቃለች። የመጀመሪያ ቀን ጉቺ የለችበትም እንዲላ አድርገሽ አመቻቸሽ። ስታይ አዝማሜን ግትርነቴን ስለምታቂው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት። መድኃኒዓለም ልብ ይስጥሽ። እኔ በቅተሽኛል። የነሱን አላቅ ይቅር ብለው እድል ከሰጡሽ፣ እኔ ግን ፎርናው አምደን ላሁን ታሚም እድል ከሰጠሽ አላቅ፣ አልሀበሻም እድል ከሰጠችሽ አላቅ። እኔ ግን ጓደኞቼን እማቃቸውን እነሱም ተናግረዋል። ጓደኝነት እንደሌለኝ ሁሌ እናገራለሁ። አጋጣሚዎች ያገናኙናል፣ ሚዲያው ያገናኘናል። ሳሪ ጋር ዝግጅት ካለ እዛ እንገናኛለን። ከነሱ በላይ ላንቺ ነበርኩኝ ቅርብ፣ ላንቺ ቅርብሽ ነበርኩኝ። ሰው አንድ ድርሃምም ይቸገራል። በብዙ ነገርሽ ደርሼልሽ አውቃለሁ። ዛሬ ላውራው አምቄ የተቀመጥኩትን ዛሬ ነው የማወራው። ከነሱ ጥብቅ ያለ ግንኙነት ያለሽ አንቺው ታወሪዋለሽ፣ አንቺው ታሮጪዋለሽ። አንቺው ለማን ነው? ስንት ዓመት ሊኖር? እኔ እኮ ከነሱ የማያግባባኝ ጋይስ ፊት ለፊታቸው ነው የምነግራችሁ። እኔ በራሴ ነው የምሄደው። ያላመንኩበትን ነገር ኦኬ አልልም። ምድር ሰማይ ትገለባበጣለች እንጂ ካደችኝ እኔን ለማስጠቆር በህዝብ ለማስጠላት ያ ሁላ ድራማ ስትሰሪ ነበር። እኔን ግን ከስንት ቀን በፊት የሆነ ነገር ወጥቼ ድብልቅልቁን እንዳወጣ እንዴት ለምን ሙኒት እንዴት አደርጋለች ይሄን አልቀበለውም እያልሽ ድራማ ስትሰሪ ነበር። አንቺ በጆሮ ይነግረሽኝ፣ እነሱ በተቀመጡበት ራሳቸው እዛው ቁጭ ብለው በጆሮ ይነግረሽ እደጅ ይዘሽ ወጥተሽ አውርተሽልኝ። እኔ መምጣታችሁን አላቅ፣ አልሀበሻ መሰብሰባችሁን አላቅ። መጥቼ አልሀበሻ ቁጭ ስል ሳሪ ነች አሉ ነይ ግቢ ሰላም በያቸው። ተይኝ አልገባም እዚህ ልቀመጥ። ኧረ ነይ ሰላም በያቸው። ስገባ ተደርድራችሁ ነበራችሁ።
ሳሪ ትኑር አትኑር የዛን ቀን አላስታውስም። ላጉቺኒ የለውም የዛን ቀን። አንቺ የለሽም መሰለኝ ሳሪ። አንቺው አውርተሽልኝ፣ አንቺው ነግረሽኝ፣ አንቺው አብኩተሽ ከዛስ እኔ እብድ ስል ፖይንትሽ ምን ነበር? እኔና ሙኒት እንድንጣላ በዚህ ኬስ። ከዛ ደግሞ ዞር ብለሽ ለሙኒት ደውለሽ እንዲህ አለች ሚዲያ ላይ ይዤወጣለሁ አለች ብለሽ አቀሳሰርሽ። እግዚአብሔር ይቅር ይበልሽ። እናንተ እግዚአብሔር ይስጣችሁ። እንኳንም እኔ አሳፍሬ አልተገኘው። ሳሪ፣ ሙኒት፣ ታሜ፣ አልሀበሻ፣ ጁጁ፣ ሰኒ እዛ ጋር የነበራችሁ ብዙ ሰዎች ነበራችሁ። እንኳንም እኔ አጉድዬ አልተገኘው። እንኳንም ከኔ አልጎደለ። እንኳንም ከኔ ስህተት አልመጣ። እንኳንም እኔ ወይ ሳራ አልሀበሻ ልንዋረድ ነበረ ቦታው ላይ የተፈለገው። ግን መድኃኒዓለም ሰማይን ምድርን የዘረጋው አምላክ ሁሌ ስሙን የምጠራው በአደባባይ ሀቁ ወጣ። ለነገሽም ቢሆን ሆደ ሰፊ ሁኚ። ሰው ያገኘውን ይበላ ይሆናል እንጂ ያገኘውን ሁሉ የሰማውን ሁሉ አያወራም። ይህንን እምልሽ ሙኒትም ሆኑ ሳራ እድል ሰጥተው ጓደኛ ሊያረጉሽ ይችላሉ። ከኔ ጋር ግን ሰላም አለይኩም ወአለይኩም አሰላም ጨርሰናል። በየትኛውም በህይወት አጋጣሚ ዳግም አንገናኝም። ዳግም ባለሽበት ደህና ሁኚ። የነሱን አላውቅም፣ እሱ የራሳቸው አመለካከት አላቸው። ከኔ ጋር ግን ዳግም አንገናኝም። ይመችሽ፣ ይቅናሽ። መልካሙን ሁሉ ተመኝቼልሻለሁ። እግዚአብሔር ካለሽበት ነገር ያውጣሽ። ሌላ የምለው ነገር የለም እና ሙኒት ታሜም እዛ ጋር በቃ ያን ነገር እንዲወራ ፈልጋችሁ እሷም ትሁን አላውቅም ስላዘጋጃችሁና በአጋጣሚው የሳሪም ሀቅ ስለወጣ የኔም ያለ ሀበሻም የብዙዎቻችን ነገር ፊት ለፊት ተደብቆ የነበረ ነገር ስለወጣ እኔ ደስ ብሎኛል። በእርግጠኝነት እናንተም ደስተኛ ናችሁ። ያ ጉቺ በቃ ለወጣ ነው። አመሰግናለሁ። ለዚህ ከሆነ አይደል ሌላ የለም። ለዚህ ኮይን የፈለግሽኝ። እሺ ጋይስ አመሰግናለሁ። ባይ ቴንክ ዩ። ሙኒት በቃ ጨርሻለሁ። ህዝብ ፊት ይሄንን እንድትናገሩ ስለፈለኩኝ ነው። ኦፍ ኮርስ በውስጥ ጨርሰናል፣ ግን በውስጥ ጨርሶ ዞር ማለት ስለሌለ ለዛ ነው። ሙኒት እየሰማሽኝ ከሆነ በጣም ነው የማመሰግነው ስለመጣሽ፣ ያለውን ነገርም ስለተናገርሽ አመሰግናለሁ። ጌም